ብዙዎቹ አሁን እያናናቁ ነው። የመናፍስትን ዓለም ውጊያ እያናናቁ እየወደቅን ያናንቃሉ። ተጠልፈን እየከሰርን በትውልድም በሕይወትም በዘመንም ብዙ ቦታ ላይ ቀውጢ የሆነ የሕይወት ችግር ውስጥ ገብተንም አሁንም እናናንቃለን። ነሐሽ እባብ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ በዕብራይስጡ መሺህ ይባላል። በጣም የሚገርም ነው። ሁለቱም ተገዳዳሪ ቁጥሮች አሉት በውስጡ። ጥበብ መሆኑን የሚያመለክተውን የሞት ዕፀ በለስ እንድንበላ ግፊት አድርጎ በላን። የመራቆት ባህሪን የመጀመሪያው እውቀት ሲገለጽ ራቁቱ መሆኑን አወቀ፣ ሸሸ፣ ዛፍ ውስጥ ተደበቀ። እግዚአብሔር ሲመጣ አዳም ወዴት ነህ ሲለው ሸሸው፣ ፈራሁ፣ ተሸሸግሁ አለና መልስ ሰጠ። እኛ ሁል ጊዜ ስንባላ፣ ስንናከስ፣ ስንጣላ የማን መንፈስ ነው ያለብን? ዲያብሎስ ከክርስቶስ ጋር የተያያዘ ቂም አለበት። በጌታው ላይ እንኳ ያልተመለሰ በእንጀራ የፈተነ፣ በገንዘብ የፈተነ፣ በስግደት የፈተነ ጠላት ዛሬ እኛን አያጠቃንም ብሎ ማሰብ እጅግ በጣም ሞኝነት ነው። በአሁኑ ዘመን ታዲያ ትውልዳችን በእምነቱም በባህሪውም በጠባዩም ብዙ የመናፍስት ፈተናና ቁራኛ ወድቆበት አብዛኞቹ በቸልተኝነት ስለምናሳልፍ ትልቅ የጥፋት ውድቀት ላይ ደርሰናል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነው። ሴት በለንደን ጳጳስ ሆናለች። ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ ጵጵሰዋል። እንግዲህ ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አሸነፈው። ብዙ ማሸነፊያ አለን። በመላእክት ኃይልና ክብር አሸነፈው። በመገለጥ አሸነፈው። ዲያብሎስ ተሸንፏል። ቢገዳደርም ተሸንፏል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነን። በጉልበት ነው የምንኖር። እንጀራችንም በጉልበት፣ አቅማችንም በጉልበት፣ እውቀታችንም በጉልበት፣ ጠባያችን ጭምር በጉልበት ነው። እየተጣላን እየተጨቃጨቅን የምንኖርበት ቤት ሁሉ ከውስጡ ጠላት አለበት። ሌላው አንድ ወቅት ላይ በራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ወደን የተጣሉት ዓለምን ሁሉ ምን የሚያደርገው የሚያስተው። አሁን እንግዲህ ጳጳሳቶች ግራ የሚጋባ በዓለም የሚያዩት እይታ አለ። ሴት በለንደን ጳጳስ ሆናለች። በለንደን ሰሞኑን በጣም በትልቅ ሹመት ጳጳስ ተደርጋለች። የጳውሎስ ሕግ የክርስቶስ ኃይለ ቃልና ስልጣን መለኮታዊ ምሪት ያ ሁሉ ተቋርጦ ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ
ጠብሰዋል። እንግዲህ ጉድ ነው፣ የማንሰማው ነገር የለም። የአውሬው ዓለም መንፈስ በጣም ዓለሙን ሁሉ የሚያስተው እኮ ነው የተባለው። ክርስቶስ ደግሞ በዘመኑ ሲገልጠው የዚህ ዓለም ገዢ ወደ እኔ መጥቶ ነበር፣ በእኔ ላይ ግን አንዳች የለውም ነበር ያለው። ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ስለዚህ ዛሬ የክርስቶስ ሥጋ ያስፈልገናል፣ የክርስቶስ ደም ያስፈልገናል። በሱ በኩል ነው ማሸነፍ ያለው። አሸንፎ ያሳየን ሥጋውን ሰጥቶናል። አሸንፎ ሞትን ድል አድርጎ የሄደልን ለዘላለም ከእናንተ ጋር እኔ አልለይም ብሎ ቃል ገብቶናል። ለዛውም ከአብ ጋራ ከመንፈስ ቅዱስ ጋራ። አዎ መሺህ አይደለም። የሥላሴ ኃይል፣ የሥላሴ መለኮታዊ መገለጥ፣ የሥላሴ የእግዚአብሔር አብ ልጅ ወልድ፣ የእግዚአብሔር ኃይል መንፈስ ቅዱስ በአንድነትና በሦስትነት በመለኮታዊ ኃይሉና በአገዛዙ አንድ ሆኖ በአንድ ልጁ በኩል ወዶን አፍቅሮን በስሙ ተጠርተን ስንባላና ስንጣላ በምድር ላይ ትልቅ የጠላት አገዛዝ ስር እንደወደቅን ማሳያ ነው። እግዚአብሔር ምሕረቱን ያብዛለን በእውነት። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አለብን። አሸናፊ እሱ ነው። እሱ ከሌለ ሞታችን ሞት አላችሁ ሞትን እንዳትሞቱ ነው ብሎ በሐሰት እንደደበቀው ሁሉ ሞታችን የተደበቀ ሆኖ እንሞታለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ያን ሞት እንዳይመጣ ጌታ ሆይ በነፍስ በኩል ያለን ትልቅ ስልጣን መጀመሪያ ቃል ሆነህ እንዳሳየህን በስጋም ተገልጠህ እንዳከበርከ ወደ ቅዱስ ምስጢርህ አቅርበን እያልን መጸለይ ያለብን። ክፉ መንፈስ በከፍተኛ ሁኔታ ተገዳዳሪ ሆኖ ስብዕናችንን ወርሶታል። ቅድም እንዳልኳችሁ እንዲሁ ዝም ብለው ተንታኞች በበዙበት ወሬኞች ባየሉበት ዘመን ወደኋላ እየተጎተትን ከእድላችን ተጣልተን አንኑር። ከባህሪያችን ተጋጭተን አንኑር። ከስሜትና ከሐሳባችን ጋር ሁሉ ወድቀን አንኑር። ዛሬ መውደቅ ቀላል ሆኗል። እጃችን የነካው ሁሉ በረከት ውስጥ እንዴት መግባት እምቢ አለ ብለን ስናስብ የለም አልሆነም። በረከታችን እያነሰ ችግራችን እየጎላ ነው የመጣው። ለዚህ ትልቁ ችግራችን በክርስቶስ ተጠርተን የክርስቶስ ተካፋዮች አይደለንም። ጌታ ሆይ ትውልዳችንን ማረን በለው። ትውልዱ ማሰብ አቅቶታል። ጌታ ሆይ ነገስታቶችን ልቦና ስጠን በለው። ጌታ ሆይ ኑሮና ዘመናችንን ወደ በረከት ለውጥ እንበለው። ከዛ በኋላ እሱ እጅ ከወደቅን በሱ ውስጣችን ከነገሰ የአውሬው ስልጣን እዚህ ላይ ምንም ቦታ የለውም። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን